ቅዱስ ጳውሎስ የሚናገረው ፊልጵስዩስ ምዕራፍ 1 ላይ ምንድነው የሚለው? ማንም ሰው ባልንጀራው ከሱ እንደሚበልጥ ይወቅ ይላል። ማንም ሰው ነው የሚለው። ማንም ሰው ባልንጀራው ከሱ እንዲሻል ይሄን ይቁጠር ነው የሚለው። እኛ እናቱን እናውቅበታለን ማመስገን፣ እሱንም እናውቃለን እናመልከዋለን፣ ፈጣሪያችን ነው። እናቱን ደግሞ ምን እንደሆነች እናውቃለን። የአምላክ እናት ናት። ለሷ ስንሰግድ እናታችን፣ ለሱ ስንሰግድ አምላካችን፣ ለቅዱሳን ስንሰግድ ረዳቶቻችን ብለን ነው። የፀሐይ ክብሩ ሌላ ነው እስኪ በሉ ምዕመናን። እሺ አዎ እሱ ነው። ከቃሉ ጋር ናችሁ። ከዚያ ደግሞ ሰማይ የተባለ ምንድን ነው? ሰማይ የተባለ የኛ ልብ ነው። እስቲ የኛ ልብ በሉ። ሰማይ የተባለ የኛ ልብ ነው። ፀሐይ የተባለ ኢየሱስ ክርስቶስ ነው። ጨረቃ የተባለች ቤተክርስቲያን ናት። ከዋክብት የተባሉ ሰማይታት ናቸው። ሰማይ የተባለ የኛ ልብ ነው። በሰማይ ላይ ሶስቱ ያብሩ ማለት በክርስቲያኖች ልብ የክርስቶስ ፍቅር፣ የቤተክርስቲያን ፍቅርና የቅዱሳን ፍቅር መኖር አለበት። የክርስቶስን ፍቅር መኖር አለበት፣ የቅዱሳን ፍቅር መኖር አለበት፣ የቤተክርስቲያን ፍቅር መኖር አለበት። ይሄን ነው ሰማይ የምንለው። ልብ ይሉታል። ይሄ ነው ልብ የሚባለው። ይሄ ነው ወይ ጉድ! ቅዱስ ጳውሎስ እኮ የተሰሎንቄን ሰዎች ምን እንዳላቸው ብትሰሙ፣ እናንተ የተሰሎንቄ ሰዎች የመመኪያዬ ዘውድ ናችሁ ነው የሚላቸው። እስኪ በሉ በሞቴ የመመኪያዬ ዘውድ በሉ እስኪ። ረታው ጎበዝ። የተሰሎንቄ ሰዎች ለቅዱስ ጳውሎስ የመመኪያው ዘውድ ከተባሉ አክሊለ ምክህነ ብላት ምንድነው ነውሩ? የመመኪያዬ ዘውድ ድንግል ማርያም ብላት ምንድነው ነውሩ? መመኪያዬ ጋሻዬም ነሽ ክብሬም ነሽ ብላት ለእኔ ነው የምትበዛብኝ እንጂ ለእሷስ አያንስባት። የሚበዛብን ለእኛው ነው በእውነቱ። ደግሞ እኮ ትዕቢታችን እኮ አምላክ እናቴ ብሏት እሷ እንኳን እኔ እሱ እናቴ ባለበት እናንተ ኃጢአተኞች ልጄ እናቴ እንድትሉ አልፈልግም እሷ እንኳን አላለችም። እሷ ያላለችው ደግሞ እኛ ተገልብጠን እኔ ሁልጊዜ የምናገረው አንድ ቃል ላይ ልድገመው ደስ ስለሚለኝ ሲራክ እንዲህ ይላል፣ 3 አይነት ሰዎች ነፍሴን አበሳጯት ይላል። ሴሰኛ ሽማግሌ፣ ትዕቢተኛ ድሃና ንፉግ ባለጸጋ። በጣም ንፉግ ባለጸጋ፣ ሴሰኛ ሽማግሌ። እንደው ወጣቱም አልተፈቀደለትም፣ እንደው ቢያንስ እሱ ስጋዋሽን ነው። አሁን ሽማግሌው ምን ብለህ ነው አርፈም አትቀመጥ። ይሄ እንደዚህም ትዕቢተኛ ድሃ ደግሞ የለውም። ደግሞ ትዕቢቱ ደግሞ እንደ አውራ ዶሮ ያለ ማለት ነው። እንዲሁ እኮ የሌለውን ማለት ነው። የሌለን አታውቀው። ወዴት ነው እንደው ሰው ሄዶ እኔና ድንግል ማርያም እኩል ነን ሊል የሚችለው? የለም። ኮከብ ይሄይስ ክብሩ። ኮከብ ከኮከብ ይበልጣል። አንዱ ከአንዱ ይበልጣል። እንኳን ከድንግል ማርያም እኛም እንኳን እኔ ከገሌ ጋር እኩል ነኝ ማለት ኢ ክርስቲያናዊነት ነው። ኢ ወንጌላዊነት ነው። ኢ መጽሐፍ ቅዱሳዊነት ነው። እንዲያውም ምንድን ያለው ጌታችን ኢየሱስ ክርስቶስ እስመ አብ ያብየኒ አብ ይበልጠኛል ያለውን ቃል ሊቃውንቱ ሲተረጉሙት አብ ይበልጠኛል ያለ አብ ወልድን የሚበልጠው ሆኖ ሳይሆን ለአርአያነት ስለመጣ እናንተም እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ ለማለት ነው ብለው ነው የሚተረጉሙት። እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ። ጭራሽ ይበልጣለሁ እንኳን እኩል ነኝ ይበልጠኛል አለ ማለት ራሱ ክህደት ነው፣ ነውር ነው። ማንም አላደረገውም። ይሄን ሐዋርያት አላደረጉትም። ኮከብ ይሄ ይስክብሩ ሰው ሰማይ እኛ የምናውቀው ሰማይ ፀሐይ ያለው ጨረቃ ያለው ኮከብ ያለው ነው። እኛ የምናውቀው የክርስትና ልብ ክርስቶስ ያለው ማርያምም ያለችው ቅዱሳንም ያሉት ነው። ይሄ ግን ባዶ ቀፎ ነው፣ ጨለማ ነው። ብርሃን ያልተሳለበት ሰማይ ማለት ውሃ ብቻ የሆነ ማለት ሐኖስን ብቻ የተሸከመ። እንዲያው ሊቃውንቱ ምንድነው የሚሉት? ይሄ ሐኖስ የሚባለው ውሃ የእግዚአብሔር የቁጣው ምሳሌ ነው የሚሉት። የቁጣው ምሳሌ ነው። ይሄ ባዶ ሰማይ የሆነ ሰው ግን የእግዚአብሔር ፍቅር የሌለው፣ የድንግል ማርያም ፍቅር የሌለው፣ የቅዱሳን ፍቅር የሌለው ሰው ግን ባዶ ሰማይ ነው። የሚሸከመው ሐኖስን ብቻ ነው። ይሄ ሰማይ ፀሐይ፣ ጨረቃ፣ ከዋክብት እስኪፈጠሩበት ድረስ ሐኖስን ብቻ ያንን የሚያስፈራራውን ውሃ ብቻ ተሸክሞ እንደነበረ
እግዚአብሔርን የማይወድ እናቱን የማይወድ ቤተክርስቲያንን የማይወድ ቅዱሳንን የማይወድ ሰው የእግዚአብሔርን ቁጣ ብቻ ተሸክሞ የሚኖር ሰው ማለት ነው። ለመቅሰፍት የታጨ ራሱን ለመቅሰፍት ያዘጋጀና ያጨ ሰው ማለት ይሄ ነው እና እግዚአብሔርን በወደድንበት እመቤታችን እንድንወዳት አምላክ ወዶ ወደ እሷ ያደረባት እስመ አፍቀረ ንጉሥ ስነጊ ንጉሥ ውበትሽን ወዶሻልና ወዷልና ተብሎ ለአምላክ ሙሽርነት የታጨች ወመነኑ ምድረ መፍትወ ይላል ቅዱስ ዳዊት። የተወደደችውን ምድር ናቁ ይላቸዋል እስራኤላውያን። የተወደደችውን ምድር ናቁ መዝሙር 105 ላይ ሲናገር የተወደደችውን ምድር ከነዓንን ናቋት። ስለ ናቋትም እግዚአብሔር መንገድ ላይ በነዘርባብ እየቀጨ አስቀራቸው። ከድንግል ማርያም በላይ የተወደደ ምድር የት ይገኛል? ፍሬ ሕይወት ኢየሱስ ክርስቶስን ይዛ የተገኘች ምድር እሷን አየት ይዛቲን ተታስተሪ ከምርውቅ ከመማይቶት ብሪት ከመፀሐይ እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ከሩቅ የምትታይ ያቺ ማናት ተብሎ የተነገረላት የግብፅን ውሃ የማትጠጣው ያቺ መልካሚቱ ምድር ዘዳግም 11 ላይ እንደ ምድረ ግብፅ ያለች አይደለችም አለ። የምድር ውሃ አትጠጣም። የግብፅ ምድር ከሰማይ ዝናብ የሚጠጣ ነው እንጂ ከሰማይ ዝናብ አያገኝም። የአባይን ውሃ ብቻ የሚጠጣ። እኔ የምሰጣችሁ ምድር እንደ ግብፅ ምድር አይደለችም፣ ከሰማይ ጠል የምትረካ ናት ብሏል ዘዳግም 11 ላይ ሲናገር። ይህ ማለት ነው የኔ እናት ድንግል ማርያም የወንድ ዘር የምታውቅ አይደለችም፣ የሰማይ ጠልን የምትረካ ናት ማለት ጠለ ምሕረት ወልደ እግዚአብሔርን ይዛ የምትገኝ ናት እንጂ ለተጠሙት ሰዎች ሁሉ የምሕረት ውሃ ልጇን ይዛ የምትመጣ ናት እንጂ የወንድ ዘር የምታውቅ አይደለችም። ያችሁም የተወደደች ምድር ናት። እንዲያው ምን ይላል ሙሴ ሲናገር ይቺ የምሰጣችሁ ምድር እግዚአብሔር አምላካችሁ አለ ከመጀመሪያው ዓመት እስከ መጨረሻው ዓመት ድረስ የሚያያት ናት ማለት እግዚአብሔር ዓለም ሳይፈጠርም ዓለምም ሲፈጥርም ዓለምም እስከሚያልፍ ድረስ የሚያያት እናቱ እመቤታችን ናት። የተወደደችው ምድር ዓለምን ሲፈጥር እሷን እያየ ይፈጠራል። ሲወለድም እሷን አይቶ የተወለደባት፣ ሲሰቀልም እሷን አይቶ የተሰቀለባት፣ ሲያርግም እሷን አይቶ ያረገባት፣ እሷ ባለችበት ሀብተ መንፈስ ቅዱስን የላከባት፣ እንደገናም ደግሞ ሲመጣ በእሷ ስጋ የሚገለጥባት እናቱ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ይችም ትባላለች። የተወደደችው ምድር የተወደደችውን ምድር ናቁ፣ እነሱም ምድረ በዳ ላይ ቀሩ። የተወደደችውን ምድር እመቤታችን የሚንቁ ሰውም እንዳይወዳት የሚያደርጉ ሰዎች በእግዚአብሔር መንግስት ጽዋ ተርታ ዕድል ፈንታ ሳይኖራቸው መሬት ላይ ይቀራሉ። ምድር ላይ ከመቅረት እግዚአብሔር ይሰውራል እና እመቤታችን የተወደደችው ምድር ናት። ስለሷ መናገር ወይ ግሩም! ስለሷ መናገር ስለ እግዚአብሔር መናገር አይሆንልንም እንጂ ደግሞ መናገሩ ራሱ በሆነልን ነበር። ስለ አብርሃም ከተነገረ፣ ስለ ዳዊት ከተነገረ፣ ስለ ሙሴ ከተጻፈ፣ ስለ ዳዊት በተነገረ በሚነገርበት መጽሐፍ ቅዱስ በሚጻፍበት በሚተረክበት ቤተክርስቲያን የዳዊትን አምላክ ስለወለደችው መናገር ነውር ነውን? ስለ ሙሴ በሚነገርባት ቤተክርስቲያን የሙሴን ጌታ የወለደችውን ስለ ድንግል ማርያም መናገር ነውር ነውን? ስለ ነቢያት መናገር ክብር በሆነበት ቤተክርስቲያን የነቢያትን ጌታ ስለወለደች ስለ ድንግል ማርያም መናገር ነውር ነውን? ስለ ሐዋርያት መስበክ የሐዋርያትን ታሪክ መተረክ ክብር በሆነባት ወንጌል የሐዋርያትን ጌታ ስለወለደችው ስለ ድንግል ማርያም መናገር ነውር ነውን? ገንዘብ የማይጠግብ ሰው ገንዘብን እንደ ዝናብ ብታንጠበጥብለት አይጠግብም ይላል ዮሐንስ አፈወርቅ። ክፉ ሰው ስጦታን ሁሉ ቢሰጡት አያመሰግንም። አለማመስገኑ ምን ይታወቃል? አምላክን ወልዳ የሰጠችው ድንግል ማርያምን ባለማመስገኑ። ይህን ውለታን መርሳት ማለት የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። ሁሉም ግን በእኛ ብርሃን በእኛ ልብ ይኖራሉ። የእግዚአብሔርን ፍቅር የእናቱን ፍቅር የኮከቡም የቅዱሳንም ክብር። ለምንድን ነው ኮከብ የምንላቸው? ኮከብ የምንላቸው ለምን ይመስላችኋል? ጨረቃ የምንላቸው ከዋክብት የምንላቸው ለምንድን ነው? ክርስቶስም ፀሐይ ይባላል፣ እናቱ ድንግል ማርያምም ፀሐይ ትባላለች። አሁን ደግሞ ለይተን ነው እሷ አሁን ፀሐይ፣ ጨረቃ፣ ከዋክብት፣ ድንግል ማርያም ፀሐይ ትባላለች። ዮሐንስ መጥምቅ ጨረቃ ይባላል፣ ቅዱሳን ከዋክብት ይባላል።
እንዴት ፀሐይ? ለምን? ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው እየተናገረ የመጣው ስለ ትንሣኤ ሙታን ነው። ስለዚህ የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሲል እዚህ ላይ ምን የምናገሩ ነው? በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ ሲል በቤተ ክርስቲያን ውስጥ ክርስቶስም ቅዱሳንም ይኑሩ ማለቱ ነው። እንደገና ደግሞ ምን ማለት ነው? አይ ቅዱስ ጳውሎስ ደግሞ ለትንሣኤ በተናገረበት አንቀጹ ደግሞ ለይቶ ፍጥረት ሁሉ ይነሳል፣ ግን የፀሐይ ክብር ሌላ፣ የጨረቃ ክብር ሌላ፣ የኮከብ ክብር ሌላ ሁሉ እንደሆነ እኛም እንደየክብራችን መነሳቱን እነሳለን፣ ግን ክብራችን ግን ክብራችን ይዘን እነሳለን ብሎ በክብር እንደምንላይ ተናግሯል። ስለዚህ በጨረቃ በፀሐይ የመሰላቸው ባለመቶ ፍሬ፣ እስኪ ባለመቶ ፍሬ በሉ። በጨረቃ የመሰላቸው ባለ 60 ፍሬ፣ እስኪ ባለ 60 ፍሬ በሉ። በኮከብ የመሰላቸው ደግሞ ባለ 30 ፍሬ ናቸው ማለት ነው። የባለ መቶ ጌታ እኮ ነው ያለ። ማን ያለ? ጌታ። ምድሩ አበቀለ፣ 30 ያፈራለ፣ 60 ያፈራለ፣ 100 ያፈራለ። ባለ መቶውን ባለ መቶ ብለህ ትናገርለታለህ እንጂ ባለ 60 ብትል እግዚአብሔር ያከበረውን ማን ይከሰዋል? 100 ያፈራውን 60 ማለት ክደት ነው። 60 ያፈራውን 30 ማለት ክደት ነው። 30 ያፈራውን ባዶ ማለት ክደት ነው። ድንግል ማርያም ከመቶ በላይ ያፈራች ነው። በእውነት ማለት ከመቶ በላይ ያፈራች። ባለመቶውን እንዴት ክብር ትቀንሳለህ? እግዚአብሔር 100 የሚያፈራለ፣ 60 የሚያፈራለ፣ 30 የሚያፈራለ እያለ አንተ የለም 60 ነው ባለመቶውን ከባለ 30ው ጋር እኩል ነው እንዴት ትላለህ? አንተ 30ውን እንኳን አልጀመርከውም። ሳትጀምር ባለመቶውን ከኔ ከባለ 30ው ጋር እኩል ነው ማለት ትዕቢት ነው፣ ዲያብሎሳዊነት ነው። ባለመቶ ባለ 60 ባለ 30 አለ ብሎ ለይቶ ባለቤቱ ተነግሮናል። ስለዚህ ቅዱስ ጳውሎስ ባለመቶውን ፀሐይ አለው፣ ባለ 60ውን ጨረቃ አለው፣ ባለ 30ውን ደግሞ ኮከብ አለው። ድንግል ማርያም ከባለ መቶው በላይ ናት። ባለ 60 ያፈሩ አሉ፣ ሰማዕታት ናቸው። ከዛስ ደግሞ ባለ 30 ያፈሩ አሉ፣ መነኮሳት ናቸው። በምዕመናን ብቻ ሲወርድ ደግሞ ባለ 100 ያፈሩ አሉ፣ ሰማዕታት ናቸው። መከራውን እንደ ምግብ እየተሻሙ የሚበሉት የሚቀበሉት፣ መከራ አያምልጠኝ የሚሉት ለክርስቶስ ብለው ሰማዕታት። ባለ 60 የተባሉት ደግሞ መነኮሳት ናቸው። የመነኮሳትን መከራ የሚያውቀው መነኩሴ ብቻ ነው። መቼም እናንተ መቼም አታውቁትም አይደል? መነኩሴ መሳደብ ብቻ ነው የምታውቁት። መነኩሴ አትሳደቡ፣ እውነቴን ነው፣ ነውር ነው። እንዲሁ ዝም ብሎ የማይሆንለትን ሰው ከበሩ አሉ በሰው እጅ ሲያዩት ሲይዟት እሳ አንዳንድ ቀን እንዲሁ በጽጌ መጋረጃው ተገልጦ ሊቃውንት ሲያሸበሽቡ መርጌታ የሆናቸው አይመስላችሁ? ይመስላችኋል አይደል? እንደዚያ ይመስላል ማለት ነው። እና የመነኩሴ ክብር ዝም ብሎ ቀሚሱን አድርጎ ቆቡን አድርጎ እንዲሁ በዚህ በአዲስ አበባ ጀርቀቅ ሲል እንዲሁ ዝም ብሎ በዓለሙ የሚኖር ይመስላችኋል? መከራውን ነው የሚያሳየው፣ መከራውን ማለት ነው። እንዲሁም አባ እንጦንስ ቆይ እኔን ብቻ ነው የሚጠሉ ቆይ እስኪ ልብሱን ይጠሉታል ብሎ ልብሱን ወስዶ በአንድ መቋሚያ ዝም ብሎ እዚያ ላይ አቆም። አጋንንት መነኩሴ መስሏቸው ልብሱ ጋር ትግል ጀመሩ። የሚገርም አይፈልጉትም። እና መቼም የዚህ ዘመን መነኮሳት እንደ መስቀያ ነን በእውነቱ ማለት ነው። በትክክል ላንኖረው እንችላለን። ልብሱም ግን መከራ ያስቀብላል። ልብሱን ለብሶ መኖር በራሱ መከራ ነው በዚህ ዘመን ማለት ልብሱን ለብሶ መኖር እንኳን ማለት ነው። እና እነዚህ ግን ትልልቆቹ ናቸው። ባለ 60 የተባሉት እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ናቸው። ባለ 30 የተባሉት ደግሞ ምዕመናን ናቸው። ምዕመናን በአጠቃላይ አምነው የሚኖሩት ሁሉም ግን አንድ ትንሣኤ ይነሳሉ፣ አንድ ዲናር ይወስዳሉ፣ አንድ መንግስተ ሰማያት ይቀበላሉ። በማን? በእግዚአብሔር ቸርነት። የእግዚአብሔር ቸርነት ሁሉንም መንግስተ ሰማያት ያስገባል ተብሏል እንጂ ባለ 60ውን ባለ 100 ያስብላል አልተባለም። ባለ 100ውንም ወደ 30 ዝቅ አያደርግም። ይሄን ነው የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሌላ ነው ተብሎ የተናገረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለምንድን ነው ፀሐይ፣ ጨረቃ፣ ከዋክብት የምንላቸው ስንበሉ ቅዱሳን ለምንድን ነው በብርሃን የምንመስላቸው ሲባል አንደኛ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩ እሁድ ጨለማ ከተፈጠረ በኋላ ነው። ቅዱሳንም ብርሃናቸውን የሚያገኙት ከመከራ በኋላ ነው። ሳይዘሩ በቀል ይሆናል አይደል? ድረስ እኮ ነው ተኝቶ ዝም ብሎ ኢየሱስ ተገለጠልኝ ይላል። ተኝቶ ግን አድርጎ ተኝቶ ነው። ይሄ ነው ጨለማ ሳይፈጠር የተፈጠረ ፀሐይ ማለት ነው። ይሄ ማለት ጨለማ ገና ከእሑድ በፊት የተፈጠረ ማለት ሳይዘሩት የበቀለ ማለት ይሄ ነው። ይሄ እግዚአብሔር እኮ ሁሉንም ተመልከቱ። ጥቀ አብይ ግብርከ እግዚኦ ሁሉ በጥበብ ገበርከ ይላል ቅዱስ ዳዊት።
አቤቱ ስራ ሁሉ ድንቅ ነው፣ ሁሉንም በጥበብ አደረግከው ይላል። ሁሉንም በጥበብ። ለምንድን ነው እግዚአብሔር መጀመሪያ ጨለማን የፈጠረ? ከክብር በፊት መከራ ይቀድማል ማለት ነው። እስኪ በሉ ከክብር በፊት ምን ይቀድማል? መከራ ይቀድማል። ጌታችን ኢየሱስ ክርስቶስ ደብረ ታቦር ላይ ብርሃነ መለኮቱን ከገለጠ በኋላ ከተራራው ሲወርዱ ለደቀ መዛሙርቱ ምንድን ነው ያላቸው? ይሄንን ለማንም እንዳትናገሩ። ሊቃውንቱ ይሄን ምን ብሎ ይተረጉሙታል? መከራን ወደ ኋላ አስቀምጦ ክብርን ማስነገር ትክክል አይደለምና ይላሉ። ለምን? ገና ሊሞት ስለሆነ ማለት ነው። እስከ ዓመት ፈጽም በጊዜው ማለት ተነስቼ ክብሬ ሲገለጥ ትናገሩታላችሁ። እኛ እዚህ ልንቸነክረው እያለ አምላክ ነኝ እያለ እዚህ ይዘብታል እንዳይሉ አይሁድ ማለት ነው። ያ ከመከራ በፊት ክብር አይነገርም። ስለዚህ ፊት መከራ ይቀድማል፣ ኋላ ብርሃን ይመጣል። ስለዚህ ቅዱሳን በመከራ የከበሩ ስለሆኑ በብርሃን ተመስለዋል። ብርሃን ክርስቶስ ኢየሱስ ክርስቶስ ያደረባቸው ናቸው። ብርሃኑ የጨረቃም የፀሐይም የከዋክብትም ብርሃኑ ከእግዚአብሔር የተገኘ ነው። የድንግል ማርያምን የቅዱሳንም የቤተ ክርስቲያንም ክብር ከእግዚአብሔር የተገኘ ነው። ክብር የሰጠ እሱ ነው። እሱ ያከበረውን ደግሞ እናከብራለን። እሱ ተመልከቱ፣ እሱ የናቀውን እንንቃለን፣ እሱ ያከበረውን እናከብራለን። አሁን ያንን ሰው ሆይ ባለ 30 ባለ 60 አይን ምቀኛ ነው እንዴ? እኔ ባከብረው በገንዛ ገንዘብ ምንድን ነው ብሎ ተናግሯል። እሱ ራሱ አይን ምቀኛ ጠማማ ናት ብሎ ይናገራል። ባለ 30 ባለ 100 ያላቸው እነዚህ ነው። ለምንድን ነው ግን ፀሐይ፣ ጨረቃ፣ ከዋክብት የተባሉት? ደግሞ ሌላ ፀሐይ፣ ጨረቃ፣ ከዋክብት አንድ የሚያስደንቅ ጠባይ ያላቸው በሰማይ የሚኖሩ ናቸው። እስኪ በሉ ንገሩኝ፣ በየት ይኖራል? ቅዱሳን በእግዚአብሔር ፍቅር ተመስጠው የሚኖሩ ናቸው። ምድራዊነት የለባቸው። እነዚህ ናቸው የሚከበሩት። ቅዱሳን የሚከበሩበት ምክንያት ሐሳባቸው ሰማይ የሆኑ ስለሆኑ ልዑላነ ዝክር ናቸው። ከፍ ያሉ ናቸው። በምድራዊነት አይያዙ፣ ምድርን የናቋት ናቸው በእውነቱ ማለት ነው። እንደ ዮሴፍ ልብስ የዚችን ዓለም ክብር ንቀው የሄዱት ናቸው ቅዱሳን የሚባሉት እንጂ ዝም ብሎ በዓለም ውስጥ የሚርመሰመሰው ይሄ እባብ ነው የሚባለው። ቅዱስ አይባልም፣ ገና እየተርመሰመሰ ነው። ቅዱስ ጳውሎስ ስለዚህ ነው ሐሳባቸው ምድራዊ፣ ሆዳቸው አምላካቸው፣ ክብራቸው በነውራቸው ነው ያላቸው። እነዚህ ነው ፊልጵስዩስ ምዕራፍ 3 ላይ ሲናገር እለ ከርሶሙ ያመልኩ ያላቸው። ሆዳቸውን አምልከው ክብራቸውን የሚተው ነውርን ክብር የሚያደርጉ ክብርን ነውር የሚያደርጉ አያቸው። እግዚአብሔር ክብር ያለውን እነሱ ነውር ይሉታል። እግዚአብሔር ነውር ያለውን እነሱ ክብር ይሉታል። እንዲህ የሚያደርጉ ሐሳባቸው ምድራዊ፣ እነዚህ አሸዋ ናቸው። ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛዋለሁ ያለው እግዚአብሔር አብርሃምን እንደ ሰማይ ኮከብ ያላቸው ሰማያዊ ልጆቹን ነው። እንደ ምድር አሸዋ የተባለ የአብርሃምን አምላክ እያመለከ እንደ አሸዋ ቀዝቃዛ ሕሊና ያለውና እንደ አሸዋ ምድራዊ የሆነ አይምሮ ያለው ግን በክርስቶስ ስም ተጠርቶ ክርስቲያን ነኝ የሚል ሰው ነው። የአሸዋ ነው፣ ኮከብ አይደለም። ኮከብ ግን ሀገሩ ሰማይ ነው። ኮከብ የተባለ ፀሐይ፣ ጨረቃ፣ ከዋክብት የተባሉት ስለዚህ ነው። እነዚህ ደግሞ ምንድን ናቸው? የምድር ሁሉ ቆሻሻ ወይም ደግሞ በምድር ላይ ያለ ቆሻሻ ሁሉ ብርሃናቸውን የማይለውጥባቸው ስለሆኑ ነው። እነዚህ ምን ይባላሉ? ፀሐይ፣ ጨረቃ፣ ከዋክብት። ፀሐይ፣ ጨረቃ፣ ከዋክብት። አሁን እግዚአብሔር ያሳያችሁ አዲስ አበባ ቆሻሻ የሚደፋ ቤት ነው አለ። ቤት የት አካባቢ ነው? አታውቁትም? የት ነው የሚባለው? ቆሼ ወዴት አካባቢ ነው አለ? በዚህ ትልቁ የቆሻሻው መድፊያ ማን ነው? እዚያ ውስጥ ፀሐይ ይወጣል አይወጣም? በጣም ጥሩ። አሁን እዚያ በጣም ክፉ ሽታ አለ አይደል? ያ ክፉ ሽታ የፀሐይን ብርሃን ወደ ክፉ ሽታ ይለውጠዋል አይለውጠው? አይለውጠው። እነዚህ ምንድናቸው? በዓለም እየኖሩ የዓለም ክፉ ሽታ የክርስቶስን መዓዛ ያለወጠባቸው ቅዱሳን ናቸው። የማይለውጥባቸው ሁልጊዜ የሚያበሩ ማለት ነው። የዓለም ምቾቱም ስቃዩም የማይለውጣቸው ማለት ነው። ምቾቱም አይለውጣቸውም፣ ሹመትም አይለውጣቸውም፣ ስደትም አይለውጣቸውም፣ ስቃይም አይለውጣቸውም። የፈለጋችሁትን አድርጉብን ከክርስቶስ ፍቅር ማን ይለየናል ይላሉ። የፈለጋችሁትን አድርጉብን የሚሉ ናቸው። እንዲያውም በዘመነ ሰማዕታት ወታደሮቹ ተሰብስበው ድንጋይ ሲወረውሩ እናንተ ድንጋይ ጨምሩ ክርስቶስ ክብር ይጨምርልናል ነበር የሚሉት ማለት ነው። እነዚህ ናቸው ምንም የማይለውጣቸው የክርስቶስ ብርሃን የሚገለጥባቸው ሰማያውያን ብርሃናት የሚባሉት እነዚህ ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን።
ዘመን የማይለውጣቸው ቅዱሳንን አክብረን እንድንኖር በእነሱ ክብር እንድንገብር እግዚአብሔር ይርዳል። እንደው አንድ ትንሽ ነገር ልጠቁምና ትምህርቱን እናጠቃለሁ እንዳይመሽብን በጊዜ ለመግባት። እንደው ጊዜ ከማይለውጣቸው ብርሃናት አንዱ ነቢዩ ኤልያስን ማንሳት አለብን። ዛሬ ኤልያስ አይደለም ታውቁታላችሁ አይደለም? ነቢዩ ኤልያስ ጊዜ የማይለውጠው መቼስ አይደረስ አይደል? አንድ ሐሳብ ትዝ ብሎኝ ነው ነግሯቸዋል። ያን ትዝ ያለኝን ነገር ነቢዩ ኤልያስ ጊዜ የማይለውጠው ብርሃን ነው። እስኪ ጊዜ የማይለውጠው ብርሃን በሉ። ምን አይለውጠውም? ጊዜ አይለውጠውም። እና ያው ታውቁታላችሁ ፍጹም ሲወለድ ራሱ በብርሃን በእሳት ተጠቅሎ የተወለደ ነው። ሲወለድ ነቢዩ ኤልያስ ሲወለድ የእሳት ጸዳል በሰውነቱ ላይ ተስሎበት ነበር የተወለደ እና ያየው ሁሉ ይፈራው ነበር። ያንን እሳት ሊቃውንቱ ምን ይላሉ? ለእግዚአብሔር ያለው የሚነድ ፍቅር ነው ይሉታል። ለእግዚአብሔር ያለው ፍቅር እሳት በእሳት ተጠቅሎ የተወለደ ልክ ሙሴ ሲወለድ ከግንባሩ ላይ ብርሃን ነበረበት እንደሚሉት ሊቃውንቱ እንደዚሁም ሁሉ በኤልያስ ላይ እሳት ነበረበት። ያ እሳት ለእግዚአብሔር የሚነድ ፍቅር ነበረ። ያንን እሳት ይዞት ተወለደ፣ ይዞት አደገ፣ በድንግልና ኖረ። በድንግልና ሲኖር በዘመኑ የሰሜን እስራኤል ንጉሥ ወይም የሰማርያ ንጉሥ የሚባለው የአስሩ ነገድ ንጉሥ የሚባለው ማን ነው? አክዓብ የሚባል ሰው ነበረ። ይሄ አክዓብ ወደ ክደት ሂዶ ጣዖት አምልኳል። ይህንን ያደረገው ከጣዖት አምልኮ ሰው ወደ ምንፍቅና የሚሄድበት የራሱ ደረጃዎች አሉ። የመጀመሪያው የማታምን ሚስት አገባ። ቀጥሎ ደግሞ የእሷን አማልክት ተከተለ። ቀጥሎ እሷን አገባ፣ ለእሷ አማልክት አጸድ ሰራ። ከዚያ በኋላ ሰገደላቸው። ወደ ኢየሩሳሌም ለበዓል የሚወጡትን ሁሉ እቀጣለሁ አለ። ለመንግስቱ እንዲደላደልለት ማለት ነው። ይህንን ሲያደርግ ነቢዩ ኤልያስ እየሄደ ይመክረው ያስተምረው ነበር በእውነቱ ማለት ነው። መጨረሻ ላይ ይህ ሰው ጣዖት እያመለከ ግፍ እየሰራ ሲያስቸግር ነቢዩ ኤልያስ አምላከ ኃይል አምላከ እስራኤል ዘቆምኩ ቅድሜሁ ከመ ኢይዘንም ዝናብ በእሉ 3 ዓመታት ዘይንበለ በቃለ አፉዬ አለ። ከኔ ካንደበቴ ቃል ሳይወጣ በዚች 3 ዓመት ዝናብ ጠብ አይልም አለ። ይሄን ሁሉ ሰው የጠገበ በዝናብ አብቅለህ በፀሐይ አብስለህ ስለመገብከው ነው። ስለዚህ ዝናብ አይዘንምም ብሎ ሰማይና ምድርን አዘዛቸው። እስቲ እግዚአብሔር ያሳያችሁ። ሰማይና ምድር የሚታዘዙለት ነው ኤልያስ ማለት ነው። ለነዚህ መታዘዝ ነውር ነው ጎበዝ። ሰው ከሰማይና ከምድር ይብሳል? ሰማይ ምድር ለኤልያስ እየታዘዙት እኔ ለኤልያስ አልታዘዝም? ታዘዙት፣ ጸጥ አሉ። ፍጥረታት ሁሉ ክብራቸውን ያውቃሉ፣ የሚያከብሩትንም ያውቃሉ። እማናውቅ እኛ ብቻ ነን። ፍጥረታት ውሃን ብትሉት ባህርን ብትሉት እንኳን ቅዱሳንን የሙሴን በትር እንኳን ታውቃለች። ማን እንደያዛት ታውቃለች እኮ። በትሪቱን በማን እጅ እንደተያዘች ላውጣው ክፍል ነው የምትለው። አንዱ የፈርዖን ጠንቋይ ሄዶ ግን ቢቀጠቅጠው ባህሩን ወይ ምንም እምቡጭ ነው የሚለው ውሃው ዝም ብሎ ማለት ነው። በማን እጅ የተያዘ ነው? በሙሴ እጅ የተያዘ ነውና ባህር ትፈራታለች ያችን ብትር። ከዚያ በኋላ ኤልያስንም አወቁት የእግዚአብሔር ክብር ያደረበት ሰው እንደሆነ። ጸጥ አለ። እግዚአብሔር ለኤልያስ ሂድ በቁራ ምግብን ያመጣልህ አለው። ቁራ ምግብን ስለሚያመጣልህ ሂድና በኮራት አካባቢ በፈፋው ስር በዛፉ ስር ተቀመጣለሁ። ቁራ ለኤልያስ ስንቅ እያመላለሰ መገበው ይመግበው ነበር። እግዚአብሔርም ውሃ ፍልቆለት እዚያ ይጠጣል። ለኤልያስ 3 ዓመት ሲቃረብ ድረስ ቁራዎች ምግብ መገቡት። ትዝ ይላችኋል። ቁራ በኖህ ዘመን ውሃ መጉደሉን አይተናል። እዚያ የወዳደቀውን እየበላ በዚያው ነበር የቀረ። አሁን ግን ስሙን አደሰ። እንደ እኛ ስም የሚለወጥ መቼ ነው እናንተ? አሁን ስንቅ አቀባይ ሆነ። በእውነቱ የሚደንቅ ቁራ ሲለወጥ ሰው አይለወጥም። ግን እንደ ትናንትናው ዝም ብሎ ጉጭ እንዳለ ማለት ሃኖሩት ይገኛል ዝም ብሎ ማለት ነው። ቁራ እኛም ቀማኛ የነበርነውን ስንቅ አቀባይ ለመሆን ያውቃል። ሊቃውንቱ ግን ምንድነው የሚተረጉሙት? መቼስ መጽሐፍ ቅዱስ እኮ ለነፍሳችን ጥጋብ የተጻፈ የእግዚአብሔር ምግብ እኮ ነው።
እና ቁራ ኤልያስ የእግዚአብሔር ምሳሌ ሲሆን በቁራፍ መመገቡ በቁራፍ የመጣውን ኤልያስ ሳይጸየፍ መመገቡ እግዚአብሔር የኃጢአተኞችን ጸሎትና መስዋዕት ሳይንቅ የመቀበሉ ምሳሌ ነው። እንዲህ አድርጎ ኤልያስ እየተመገበ ኖረ። ኋላ እግዚአብሔር ዝም ብሎ ቢያይ ኤልያስም ዝም አዝንም አልላል። እግዚአብሔር ደግሞ ለፍጥረቱ ያዝናል። ይችን ምግብ ካላስቀረዋት ኤልያስ አዝንም አይልም ብሎ ምግቧን አስቀረ እግዚአብሔር። ኤልያስ ቋንም ይፌይቶ ለቋ በቁራም የቁራ ወንበዴ ያለበት እንዴ ያለ ዞር እያለ የለም። ዋይቱንም ዱቢያ የለም። ሶስት ጊዜ እየተመላለሱ የለም። ቢያይ ኤልያስ ዝም ቁጭ። ምግብ አምጣኝ እግዚአብሔር የማይለወጥ ብርሃን ማለት እኮ ይሄ። እንዴት ምግቤን ታስቀርብኛለህ አትሉ እናንተ ብትሆኑ? አንተን ብዬ ወጥቼ እንዴት ምግብ ወዴት አጣ? በጸሎቴ ነው ይሄን ዝናብ የዘግ እሺ ሰማይ የለጎመ ጸሎት እንዴት ምሳ ያሳጣኛል ብሎ አለማጉረምረሙ ይደንቅ። ቁጭ ረሃቡን ታግሶ በረሃብ ሊሞት አይደል? ትዕግስቱም ድንቅ ነው ብሎ እግዚአብሔር መጣ። ኤልያስ ሁር ውስጥ ሀገረ ሰራፕታ ወበህየ ተሴሰየን ከሃቲ መበለት ወደ ሰራፕታ ሂድ፣ በዚያች አንዲት ድሃ ሴት አዘጋጅቼልሃለሁ፣ እሷ ትመግብሃለች አለው። ሲሄድ ወረከባ እንዘ ተአጥብ ጸው ይላል። ጭራሮ ስትለቅም አገኛት። አንቺ ሴት እንደምን ዋልሽ? እባክሽ ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አለችው። እሱ ነውና ማለት ነው። ማን መስሎሻል አላለም። እባክሽን ውሃ አላት። በእሺ አለችው። በዚያውም ውሃ የምጠጣበት ቁራሽ እንጀራ አምጪልኝ አላት። አይ እኔ ያለችኝ እፍኝ ሙሉ ዱቄት ናት፣ በማሰሮዬም ትንሽ ዘይት አለች። ያችንም እኔም ልጄም አንተም በልተናት እንሞታለን። ከዚህ በቀር ሌላ እንደሌለኝ እግዚአብሔር ያውቃል አለችው። ደግ ሴት ነበረች በእውነቱ ማለት ነው። እና እግዚአብሔር ያውቃል። እንግዲያስ ሂጂና ቶሎ ጋግሪው፣ ስትጋግሪ ግን ረሃብ ጸንቶብኛልና መጀመሪያ ለኔ ያምጭልኝ፣ ለአንቺና ለልጆችሽ ኋላ ትጋግሪያለሽ አላት። አሁን ሊቃውንት ምን ይላሉ? ኤልያስን ያህል ጀግና ቁራ ቢቀር ውሃ ቢደርቅ ዝም ያለ ጀግና እርቦት ለምግብ ሳስቶ ሳይሆን መጀመሪያ ከምትበሉት ሁሉ ለቤተ ክርስቲያን ስጡ ሲል ነው ይላሉ ሊቃውንት ማለት ነው። ኤልያስ ለምግብ ተጨንቆለት አይደለም። በእውነቱ አለመጨነቁ ነው። አላሳያችኋለሁ። መልአክ እየገለገለው ሁሉ አልበላም ብሎ እየተኛ ማለት ነው። ቢደረግ ይሰራል። እምቢ ብሎ ነበረ። ስለዚህ ነብዩ ኤልያስ መጀመሪያ ለቤተ ክርስቲያን መጀመሪያ ለምን በሉ ንገሩ እንጂ እናንተ ግን መጀመሪያ ማንም ይበላል እና መጀመሪያ ስለምትበሉ መከራም ሲመጣ መጀመሪያ የሚደርስባችሁ በዚህ ነው። እና መጀመሪያ አትብሉ፣ የመጀመሪያውን ለእግዚአብሔር ስጡ፣ ቅድሚያ ለቤተ ክርስቲያን ስጡ ለማለት ነው። ያንን አደረገ። ዛሬው ገባ። ያላትን ስላቀበለች ስለሰጠችው ቤት ሁሉ በረከተላት። አሁን ትንሽ ነገር ኑሯችሁ ያችኑ እግዚአብሔር አምጧት ቢል ምን ትላላችሁ? አሁን ኑሮ ተወዷል አሉ። ዘይትም ተወዷል፣ በርበሬም ተወዷል። ምን ያልተወደደ ነገር አለ ማለት ነው? እኔ የገረመኝ እኔ አላውቅም ነበርና ሻይ 10 ብር ገብቷል ተብሎ ሰምቼ በጣም ግርም ምን ያለኝ ገዳሙ ስለሚያበላኝ ነው እንጂ ስለማልበላ አይደለም ማላውቀው። ግን ሐሳብ የለኝም ለካ ብዬ በጣም ገረመኝ። ሻይ 10 ብር እኔ ድሮ 30 ሳንቲም ሳለ ነው የማውቀው። ያም ተወዶ በ10 ሳንቲም 10 ዳቦ የሚሸጥበት ጊዜ ምን ያውቃለሁ በእውነቱ ማለት ነው። እንዴት እንደዚህ ይሆናል? በጣም ይገርማል። ግን አሁን እንደዚህ በዚህ ዘመን 2000 ብር ደመወዝ ኑሯችሁ አስራት አውጡ ብትባሉ ምን ትላላችሁ? ኑሮ ባይወደድ እሺ፣ ግን በዚህ ሰዓት እንዴት ላወጣ እችላለሁ ነው የምትሏት። ግን ያለን መስጠት የሌለን ያሰጣል። ያለን ሲሰጡት እግዚአብሔር ደግሞ የሌለ አምጥቶ ይሰጣል። ይሄ ነው መስጠት ማለት። እቺ ሰው ያላትን ሰጠችው፣ ያላትን ሰጠችው። ኤልያስ ደግሞ የሌላትን ጨመረላት። እግዚአብሔር ይበርክት ብሎታል፣ ይበርክትልሻል። ቅዱሳን ኤልያስ ሲገባ ዝናቡ እስከሚዘንብበት ጊዜ ድረስ ዱቄቱ ሳይጎድል ዘይቱም ሳይጎድል ኖረ። ማን? የእግዚአብሔር ሰው ኤልያስ በቤቷ ስለገባ። የእግዚአብሔር ቅዱሳን በቤታችን ሲገቡ በረከታችን ሁሉ የሞላ ይሆናል። አጋንንት ከመቤታችን ጀምሮ ቅዱሳንን ከቤታችን እንዲወጡ የሚለፍብን በረከት የለሾች ለማድረግ
በረከት የሌለን ሰዎች እንድንሆን ነው። ኤልያስ ሲገባ በረከት ሞላላት። ይች ሰው ይበርክትልሻል አለ። ኋላ ደግሞ እዚያ ምዶ ነቢይ ኤልያስ ዝም ማለት ነው። እግዚአብሔር ደግሞ ለፍጥረቱ አሰበ። ይጠይቀኝ እንጂ ብሎ ማለት ኤልያስ እንዲሁ እግዚአብሔር እኮ ቅዱሳን እንዴት እንደሚያከብረ እግዚአብሔር ሰው ነው ትዕቢተኛ እንጂ እግዚአብሔር ደግ ነው። እኔ የፈጠርኩት ሰማይ ነው እሱ ቢገዝ ታዲያ እኔ እንግዲህ ላዝንም እንጂ አላለም። እሱ ለእኔ ብሎ ይሄን ያህል መከራ እየተቀበለ እኔም ከሱ ቃል ሳላገኝ አላዘንም ብሎ እግዚአብሔር አላዘን ብሎ እግዚአብሔር የኤልያስን ቃል አክብሮ ኖረ። እግዚአብሔር ያከበረውን ቃል ሰው አያከብርም? አከበረው። ኋላ ልጇን አስታቅፈው ውሃ ሄደች። እንደታቀፈችው ሞተ ያጻል። አንደኛ ነብይ እግዚአብሔር ነኝ እያለ የሰው ልጅ ታቅፎ ሲሞት ጸሎቱ ምንም የማይጠቅም ሊሆን፣ ሁለተኛ ደግሞ ልጁ እሷ ሳትኖር የሞተ ነውና ገሎብኝ ነው ብትልስ። ኤልያስ በዚህ ጭንቀቱ ተወለ። እንግዲህ ያነፍሰ ገዳይ መጣ እባላለሁ እንጂ ማን ነብይ እግዚአብሔር ይለኛል ብሎ ነብዩ ኤልያስ ታቅፎ ከሰገነት ላይ አውጥቶ 7 ጊዜ እየወደቀ እየተነሳ ጸለየለት። ሕፃኑ ተንቀሳቀሰ። በጸሎቱ ሲንቀሳቀስ ያ የሞተው ሕፃን ተነሳ። ኤልያስ የወደቀው የተነሳው አበው በትውፊት እንደሚተረጉሙት 7 ጊዜ ነው። ይሄ ሙታን ወደ ቤተ ክርስቲያን ሲሄዱ በ7 ምዕራፍ የሚደረግ ለሙታን የሚደረገው ፍትሐት ነው። ሕይወት ያገኙበታል ማለት ሕይወት ያገኙበታል። ሰውየው ቢሞት ቤተ ክርስቲያን አትሞትምና እግዚአብሔር ደግሞ የሕያዋን አምላክ ስለሆነ በክርስቶስ አምኖ የሞተ ሰው ሙት አይደለም። ሙታን አንዳች አያውቁም ተብሎ የተጻፈ በምግባር የሞቱ በሃይማኖት የተቀበሩ የአጋንንት ልጆች ናቸው። የክርስቶስ ሰዎች ግን ሙታን አይደሉም። አስነሳው። ያ ያስነሳው ዮናስ ነው። የኤልያስ ጸሎት ሙት ይቀሰቅሳል። የቅዱሳን ጸሎታቸው ለሙታንም እንኳ ቢሆን ሕይወት ያሰጣል፣ ግዳጅን ይፈጽማል። ልጇ ተነሳላት። ከተነሳላት በኋላ ምን አደረገ? ነቢዩ ኤልያስ እግዚአብሔር ሂድና ለአክዓብ ተገለጥለት ዝናብ ላዘንብ ነኝ አለው። ሄደ። ንጉሡ ውሃ ፍለጋ ኤልያስን ቢሰማ አቤተ መንግስቱ ተከብሮ ይኖር ነበረ። ኤልያስን ሲያሰድደው እሱ ከመንበሩ ወርዶ ውሃ ፍለጋ ተሰደደ። ቅዱሳንን ማሰደድ ከመኖሪያ ያሰድዳል፣ መከራ ያመጣል፣ ሀገር አስወጥቶ ያሰዳል። እንዲያው በእናታችን የቅዱሳን ሀገር በሆነችው በኢትዮጵያ መከራ እየጸና ያለ ቅዱሳን ከኢትዮጵያ እየተገፉ ስለሆነ ነው። ስለተገፉ መከራ እየመጣ ነው። ቅዱሳን እየተገፉ ስለሆነ ቅዱሱን ስለገፋ ውሃ ፍለጋ ከመንበር ወረደ። እዚያ በኋላ ምን ሆነ? አገኘው። አንተኑ ኤልያስ ዘትገፈትኦሙ ለእስራኤል አለው። እስራኤልን የረጅም አጭር የወፍራም ቀጭን የወፍራም ቀጭን የቀይ ጥቁር የምታረጋቸው እስራኤልን የምትገለባብጣቸው ኤልያስ አንተ ነህ አለው። ያለ አዋቂ ባለጌ አነጋገር አኮ አነ ዘገፈትኦሙ ለእስራኤል አለ አንተ ወቤተ አቡከ። እስራኤልን የምገለባብጣቸው እኔ አይደለሁም አንተና የአባት ቤት ጣዖት እያመለካችሁ ነው እንጂ አለ። እስከ ማይዜኑ ታነክሱ በክልዮን የጋያቲክሙ ለመቤል አምላክ ኪያሁ አምልኩ ወኪያሁ ትልው ወለመ እግዚአብሔር አምላክ ኪያሁ ትልው ወኪያሁ አምልኩ። ቤል አምላክ ከሆነ እሱን ተከተሉ፣ እግዚአብሔር አምላክ ከሆነ እግዚአብሔርን ተከተሉ። እስከ መቼ ጊዜ? አንድ ጊዜ ወደ ኃጢአት፣ አንድ ጊዜ ወደ ስርየት፣ አንድ ጊዜ ወደ ጣዖት፣ አንድ ጊዜ ወደ እግዚአብሔር ስትሉ ትኖራላችሁ። እስከ መቼ ልባችሁ ሲያነክስ ይኖራል? አሁንም ጣዖታቱን አሰብስብ፣ የጣዖት ካህናትን አሰብስብና መስዋዕት አቅርበው እኔም ላቅርብ። መስዋዕቱን እግዚአብሔር የተቀበለለት ሰው አምላኩን እንከተላለን አለው። 450 የጣዖት ካህናት ተሰበሰቡ። ማለዳ መስዋዕታቸውን አቀረቡ። መስዋዕታቸውን አቅርበው ቢጸልዩ ጣዖቱ አልሰማም አለ። ቢጸልዩ አይሰማም። ቢደረግ ይሰራል። ኋላ እንዲያው እስኪ እናንተ ደማችን ጭምር እንሰዋለት ብለው ደማቸውን እያፈሰሱ ቢሰውለት አልሰማን። ወሃዘ ይሳለቅ ቦሙ ኤልያስ ቴስበያዊ ይላል። ኤልያስ ይሳለቅባቸው ጀመር። የእናንተ አምላክ ወሬ ይወዳል፣
መንደርዶ ይሆናል፣ ሂዳችሁ ጥሩት። የእናንተ አምላክ እንቅልፋም ነው፣ ተኝቶ ይሆናል፣ ቀስቅሱት። የእናንተ አምላክ እንጂ ደንቆሮ ነው፣ ጮኻችሁ ጥሩት እያለ ተሳለቀባቸው። 6 ሰዓት ሲሆን ወግዱን ልቀቁ፣ እንግዲህ የኔ ተራ ደርሷል። 12 ቻል ውሃ 12 መረባረብ ድንጋዮችን ጎለተ፣ እንጨቱን ረበረበ፣ ጸፈጸፈ። እዚያ ላይ ስጋውን አርዶ አወራርዶ አስቀመጠ። 12 ቻል ውሃ ድግሙ ሰልሱ እያለ በላዩ ላይ አፈሰሰበት። ከዚያ በኋላ አምላከ እስራኤል ቅዱስ እግዚአብሔር እኔ ከብርበት እገንበት ብዬ አይደለም፣ አምልኮት ተዘነጋ፣ እስራኤል ተጨልጠው ተገኝተው ወደ ጣዖት ሄዱ ብዬ ነው። ክብርህን ግለጥ ብሎ ጸለየ። ሲጸልይ እሳት ከሰማይ ወርዶ ስጋውን በልቶ እንጨቱን በልቶ ደንጊያውን በልቶ ከምድር ስንዝር በላለት ይላል። በኋላ የእግዚአብሔር እውነቱ የጣዖት ሐሰቱ ተገለጠና እነዚያንም አስፈጃቸው። ቀርሜሎስ ወስዶ ከወንዙ ዳር ፈጃቸው። ራሱን የቻለ ምስጢር አለው። 12ቱ ድንጋዮች 12ቱ ሐዋርያት ናቸው። በዚያ ላይ የፈሰሰው ውሃ ጥምቀት በሐዋርያት ስልጣንና ክህነት በሐዋርያት ትምህርትና ስርዓት የምትፈጸም ስለሆነች ነው። እሳት በእኛ ላይ የሚያድረው የመንፈስ ቅዱስ ምሳሌ ነው። ስጋው የሚጠመቁ የምዕመናን ምሳሌ ነው። በዚያ ላይ የወረደው እሳት መንፈስ ቅዱስ ነው። ኤልያስ እሳት እንዳወረደ ቅዱሳን መንፈስ ቅዱስ እንዲወርድ ይጸልያሉ። መንፈስ ቅዱስን በመካከላችን ይሆናሉ እንጂ መንፈስ እግዚአብሔርን የሚያረቁት ጣዖታት አይደሉም። በአክዓብ ላይ ያደረው ነው እንጂ የጣዖት መንፈስ በኤልያስ ላይ ያደረው የጣዖት መንፈስ አይደለም። በኤልያስ ላይ ያደረው የጣዖት መንፈስ አይደለም፣ የእግዚአብሔር መንፈስ ነው። ኤልያስ የመንደር እሳት አያመጣም። ኤልያስ የሚያወርደው የሰማይ እሳት ነው። በዚህ ዓለም ያሉ የሐሰት ነቢያት፣ ሐሰተኛ ነቢያት የመንደር እሳት የሚጭሩ ናቸው። እንደ ኤልያስ ያሉ ቅዱሳን ግን የሰማይ እሳት ያወርዳሉ፣ አምልኮተ እግዚአብሔርን ይመሰክራሉ። ኤልያስ በጸሎቱ እሳት አውርዶ የእግዚአብሔርን አምልኮት እንደመሰከረ ሁሉ ቅዱሳን የእግዚአብሔርን ክብር የሚመሰክሩ ናቸው እንጂ የእግዚአብሔርን ክብር የሚጋርዱ አይደሉም። ኤልያስ እንዲህ ካለ በኋላ ኤልዛቤል ቢነዳድ የነደደው ሰው ዕውቀት የሌለው ሰው ዱላ ነው የሚቀድመው። በክርክር የተጠቃ ሰው ዛሬ ምንድን የሚያደርገው? ዱላ። መናፍቃን ሲሻቸው ቤተክርስቲያን ሲሻቸው መሳደብ፣ መከራከር ሲያቅታቸው በዱላ ነው። የታወቀ ነው እንግዲህ ማለት ነው። አዛ ሲያቱት ወማኩ አንተ ኤልያስ ወማኩ አንተ ኤልዛቤል ኤልያስ በዚች ምድር ወይ አንተ ኑረህባት ወይ እኔ ኑሬባት። ቀድሞ ስደት፣ ረሃብ፣ መከራ በዚህ ሁሉ አልተለወጠም። ደማውን ደግሞ ጸልዮ ሰማይንም ለጉሞ ይህን ሁሉ አድርጎ አምልኮት እግዚአብሔርን አስመስክሮ ከዚህ በኋላ ደግሞ መከራ መጣበት። በዚህም አልተለወጠም። ኋላ ምን አደረገ? ሸሽቶ ሄደ። ከክትክታ ዛፍ ስር ተኛ። ተኝቶ ሳለ ፈጣሪ እኔ ከአባቶች አልበልጥም ግደለኝ አለው። ይህንን ቴዎዶሲዮስ የሚባል የቤተ ክርስቲያን ሊቅ ሲተረጎም ምን ይላል? ከአባቶች አልበልጥም ግደለኝ ማለት እባክህ የአባቶችን የሰማዕትነት ክብር አትቀማኝ ማለቱ ነው። እኔም በሰማዕትነት እንድሞት ፍቀድልኝ ማለቱ ነው እንጂ ኤልያስ ፈርቶ አይደለም ይላል መጽሐፍ ቅዱስ ላይ። ፈርቶ የተባለለት ሲተረጎም ይህ ነው። ከአባቶች ክብሬን እምወደው አይደለም። ኤልያስ ፈራ። ኤልያስ ከኤልዛቤል ሰደድ ፈራ ማለት ሰማዕትነት ይቀርብኝ ይሆን ብሎ ነው የፈራው እንጂ መከራውን አይደለም የፈራው። በዚህች ሀገር ኑሬባታለሁ የአባቶችን የሰማዕታቱን የሌሎችን የነቢያት የአቤልን የደም የሰማዕትነት ክብር አትቀማኝ አትንሳይ ብሎ ጸለየ ማለት ነው ይላሉ አባቶች። አልበልጥማን ተኛ። ሐዘን እንቅልፍ ያመጣል። ተኝቶ ሳለ ከቅጥቅጣ ዛፍ ስር ነው መልአኩ ቀሰቀሰው። ኤልያስ አለው። ቀና ሲል እንጀራ በመሶበ ወርቅ የሚጠጣ ነገር ደግሞ ውሃ ማለት ነው በማሰሮ አገኘ። በላ። ረሃቡን ፈጅ ትንሽ ቀምሶተኛ። ኤልያስ ብሎ ያው ቅድም ሳስቶ አይደለም አላልኳችሁ? መልአኩ ደግሞ ቀሰቀሰና ብላ ኤልያስ አለው። ቀምሶተኛ። ሶስተኛ ተንስ ወብላ እስመ ርሁቅ ፍኖትከ ዘተሐውር፣ የምትሄድበት ሀገር ሩቅ ስለሆነ ተነስና ተንስ ወብላ እስከምትጠግብ ድረስ ብላ አለው። ኤልያስ
እስከሚጠግብ ድረስ በልቶ በመከራ ሳይለወጥ፣ በስደት ሳይለወጥ፣ በነገስታት ማስፈራሪያ ሳይለወጥ፣ በረሃብ ያልተለወጠው ኤልያስ፣ በመከራ ያልተለወጠው ኤልያስ ሞት ሳይለውጠው በእሳት ሰረገላ ተነጠቀ። በሃይማኖቱን በመከራ ያለወጠ እግዚአብሔር ደግሞ ክብሩን ሳይለውጥበት የማይለወጥ ክብር ይሰጠዋል። የቅዱሳን አምላክ ሁላችንም የሚያክብረን ምን ይመስላችኋል? ያ መሀል ላይ ክትክታይቱ ቤተክርስቲያን ናት። ኤልያስ የተኛባት ክትክታ ማለት ሁላችን የምንጠጋባት ቤተክርስቲያን ናት። ከትራሳችን ያለችው መሶበ ወርቅ እመቤታችን ናት። ወርቁ ንጽሕናዋን ከውስጡ ያለው ኤልያስ መሶበ የተኛ ከትራሱ መሶበ ወርቅ ነበረ። ነቢያት የሞቱት መሶበ ወርቅ ድንግል ማርያምን እያዩ ነበረ። ከዚያ ውስጥ ህብስተ ሕይወት ክርስቶስን ተስፋ አድርገው ነበር የሞቱት። ዚያላ ያንን ተመገበ ማለት ምዕመናን ያንን ይመገባሉ። ህብስቱ ኢየሱስ ክርስቶስ ነው። ያንን በልቶ ኤልያስ በእሳት ሰረገላ ተነጠቀ አድረገ ማለት ከመሶበ ወርቂቱ ከድንግል ማርያም የተገኘውን ስጋና ደም ተቀብለው ምዕመናን ሞት ሳይሽራቸው በክብር ተነስተው መንግስተ ሰማያት ይገባሉ ማለት ነው። ሁላችንም ለመንግስተ ሰማያት ያብቃል። በመከራ የማይለወጡ ኤልያስን፣ እነ ቅዱስ ጊዮርጊስን ስንቱን ዘርዝረን በመከራ ያለወጡ እነ ቅዱስ መርቆሬዎስን፣ ሌሎችንም ቅዱሳን መከራ ያለወጣቸው እና አቡነ ተክለ ሃይማኖትን እየተገረፉ የባህር ውስጥ የአሳ መመላለስ አሳ በአጥንት መመላለሱ እንኳን ያለወጣቸውና አቡነ ገብረ መንፈስ ቅዱስን እነ ቅዱስ ክርስቶስ ስንቱን እነ ቅድስት አርሴማን እሳት ውስጥ ገብተው እሳት ሃይማኖታቸውን የማይለውጣቸው ብርሃናት ከዋክብት ናቸው። እነዚህን ከዋክብት ነው በቤተ ክርስቲያን የምናኖራቸው አክብረን። እግዚአብሔር ንዋያተ ቅዱሳቱ በመቅደስ ይቀመጡ። መቅደሱ ሙሴ በሰራው መቅደሱ የእግዚአብሔር መቅደስ ነው። ሙሴ የሰራቸው ንዋያተ ቅዱሳት ግን በመቅደስ ይኖራሉ። እግዚአብሔር በመሰረታት ቤተክርስቲያን ቅዱሳን ከብረው ይኖራሉ። ስናከብራቸው ግን ቀላቀላችሁ ለሚሉን ግን እንድታውቁት በሉ የፀሐይ ክብሩ ሌላ ነው በሉ እንጂ እሺ የከዋክብት ክብር። ስለዚህ ክርስቶስን ስናከብር ከድንግል ማርያም ጋር አልቀላቀልንም። ድንግል ማርያም ስናከብር ከክርስቶስ ጋር አልቀላቀልንም። የእግዚአብሔርን ክብር ለድንግል ማርያም አልሰጠንም፣ ለቅዱሳንም አልሰጠንም። እናንተ ተቀላቅሎባችሁ እንደሆነ ይህንን እወቁ። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። ለይተን እናውቃለን። በአንድ እናከብራቸዋለን፣ እንቀበላቸዋለን። ፈጣሪያችን በፈጣሪነት፣ እመቤታችን በፈጣሪናትነት፣ እሷን በፍጡርነት፣ ቅዱሳንን በፍጡርነት፣ ነገር ግን የክርስቶስ ብርሃን ያለባቸው የዓለም ብርሃን እንደሆኑ እናምናለን። እናንተ የዓለም ብርሃን ናችሁ ብሏቸዋልና የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው፣ የጣዖት ክብሩ ሌላ ነው፣ የታቦት ክብሩ ሌላ ነው። ለምን ትቀላቅላለህ? ታቦትን ጣዖት ለምን ትላለህ? የጣዖት ክብር ሌላው የጣዖት ክብር ሌላ ነው። በጣዖት አምላኪዎች ጠይቀው በነ ዳጎን መንደር አሽዶድ ሂድና አዛጦን ሂድና ጠይቀው እዚያ የጣዖቱን ክብር ሂድና እዚያ ይኸው። የታቦት ክብር ግን ሌላ ነው ወንድም፣ የታቦት ክብር ሌላ ነው። ለምን ትቀላቅላለህ? ጣዖት ሌላ ነው፣ ታቦት ሌላ ነው። መኑ ዘይደምሮ ለክርስቶስ ምስለ ቤልሆር ወምኑ ዘይደምር ለታቦት እግዚአብሔር ምስለ ጣዖት። የእግዚአብሔር መቅደስ እግዚአብሔርን ታቦት ከጣዖት ጋር የእግዚአብሔርን መቅደስ ከጣዖት ጋር ታቦትን ከጣዖት ጋር አንድ የሚያደርግ ማን ነው ብሏል ቅዱስ ጳውሎስ ቆሮንቶስ 6 ላይ ሲናገር። ስለዚህ ለይቶ ማወቅ ይገባል። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። እንዲህም ስለሆነ ደግሞ ኮከብ ከኮከብ ይለያል። ሁላችንም በእግዚአብሔር ብርሃን ከዋክብት እንድንሆን ተፈጥረናል። ኮከብ ከኮከብ ግን ይበልጣል፣ ከነ ክብሩ ይነገርለታል። ወስብሐት ለእግዚአብሔር። ይቆያል።